አምላካችን እግዚአብሔር ስለ ሁሉ ነገር የተመሰገነ ይሁን። ሰሞኑን የሐዋርያት አገልግሎትና መጽሐፍ ቅዱሳዊ ማንነታቸው በሚል ሐሳብ ላይ ልቤ አተኩሯል። ቀልቤ ውስጥ ሐዋርያት ምንድን ናቸው? ሐዋርያት ማን ናቸው? አገልግሎታቸው ምንድን ነው? መጽሐፍ ቅዱሳዊ ትርጉማቸው ምንድን ነው? የሚል ነገር በልቤ ውስጥ እየተመላለሰ ስለከረመ ከአንዳንድ ሁኔታዎች የተነሳ ማለት ነው ወደ መጽሐፍ ቅዱስ ሄጄ የመዝገበ ቃላትም ላይ አንዳንድ ነገሮችን ሐዋርያ በሚል ስም የተጻፉ አንዳንድ ነገሮችን ለማየት ሞከርኩ ማለት ነው። አንድ መዝገበ ቃላት የእንግሊዘኛ የተላከ ዴሊጌት የተደረገ ወይም ውክልና የተሰጠው የወንጌል አምባሳደር እያለ መልእክተኛ እያለ ይዘረዝራል። የሐዋርያን ትርጉም ማለት ነው። በመጽሐፍ ቅዱስም ደግሞ ሐዋርያ ማለት የተላከ እንደሆነ በደንብ አድርገን እንገነዘባለን። ጌታችን ኢየሱስ ክርስቶስ ለወንጌል አገልግሎት ሊልክ እነዚህን ሐዋርያት 12ቱን እንደሾመ ደጋግመን እንናገራለን፣ ደጋግመን እንሰማለን፣ ደጋግመንም እናነባለን። መጽሐፍ ቅዱስ ውስጥ በግልጽ የተጻፈ ነገር ስለሆነ በእኛ ጊዜ ግን እነዚህ ሐዋርያት የአገልግሎታቸው ጉዳይ ሳይሆን መኖር አለመኖራቸው ራሱ በእኛ ጊዜ ማለት ነው በአሁኗ ቤተ ክርስቲያን ውስጥ አገልግሎታቸው ላይ ሳይሆን መኖር አለመኖራቸው ላይ አተኩረን ቃላት ስንለዋወጥ ብዙ ጊዜ ይታያል። አንዳንዶች ሐዋርያ የሚባል በዚህ ጊዜ የለም የሚል ክርር ያለ አቋም ይዘዋል። አንዳንዶች ደግሞ አይደለም ሐዋርያት አሉ፣ እንዲያውም የድሮዎቹ 12 13 ናቸው ቢበዛ መጽሐፍ ቅዱስ ውስጥ ያሉት ማለት ነው። አሁን ምድሩ በሙሉ ሐዋርያ ነው። ሐዋርያ የሌለበት የዓለም ክፍል የዓለም ጫፍ የለም። በየቤተ ክርስቲያኑ ሐዋርያ አለ፣ በየቤተ እምነቱ ሐዋርያ አለ። ስለዚህ ሐዋርያ የለም ብለን ማለት አንችልም ብለው ይሞግታሉ ማለት ነው። ሌሎቹ ደግሞ መካከለኛ ወይም ሚዛናቸውን የጠበቁ የሚመስሉቱ ኤፌሶን 4ን አንብበው አይደለም ሐዋርያ እግዚአብሔር ለቤተ ክርስቲያን እድገት ለቤተ ክርስቲያን ወደ ኢየሱስ ክርስቶስ ሙላት ማደግ አስፈላጊ ናቸው ብሎ ከሰጣቸው የአገልግሎት ስጦታዎች አንዱ ስለሆነ ቤተ ክርስቲያን በምድር ላይ እስካለች ድረስ የሚቀጥል ነው። ነገር ግን ሐዋርያ እንዲሁ በቀላሉ ብድግ ብለን አንድ ሰው ጥሩ ስለሰበከ ጥሩ ስለተናገረ ጸልዮ ሰው በአገልግሎቱ በጸሎቱ ስለተፈወሰ ብቻ የምንሰጠው ሹመት አይደለም። ከፍ ያለ ነው። መጽሐፍ ቅዱሳዊ መስፈርቱ መመዘኛው ጠበቅ ያለ ነው ብለው ይላሉ። እንግዲህ ሁላቸውም ለያዙት አቋም የየራሳቸው የሆነ የሚያቀርቡት ምክንያት ይኖራቸዋል። የመጀመሪያዎቹ ለምሳሌ በእኛ ዘመን ሐዋርያ የለም ብለው የሚያምኑቱ ምክንያታቸው ምንድን ነው ብዬ ለማየት እንደሞከርኩት ሐዋርያት ያስፈለጉት ለመጀመሪያዋ የቤተ ክርስቲያን ተከላ ነው። አዲስ ኪዳናዊ አስተምህሮን ለመጣል ነው። የአስተምህሮ መሰረት ለማስቀመጥ ነው። አሁን የምንፈጥረው አስተምህሮ የለም። የአሁኗ ቤተ ክርስቲያን የመሰረቷን ቤተ ክርስቲያን የቀዳሚዋን የመጀመሪያዋን ክፍለ ዘመን ቤተ ክርስቲያን አስተምህሮ ተቀብላ ሐዋርያት ከጻፉት መጽሐፍ ቅዱስ ወስዳ ያንኑ እየተማረች መሄድ ከዚያው የሕይወትን ልምምድ እያደረገች በእነሱ አስተምህሮ መሰረት እየኖረች መቀጠል እንጂ አዲስ የምንፈጥርላት አስተምህሮ የለም። ሐዋርያት ያስፈለጉት መጽሐፍ ቅዱስን ለመጻፍ ነው። የመጽሐፍ ቅዱስ አካል የሚሆን ኮንትሪቢዩት ለማድረግ ነው። ለዚያ አስተዋጽኦ ነው የተፈለጉት። አሁን እንደዚያ ያለ እንደ መጽሐፍ ቅዱስ በመጽሐፍ ቅዱስ ደረጃ በ66ቱ መጽሐፍት ደረጃ ልንቀበለው የምንችለውን ወይም ልንቀበለው የሚገባንን መጽሐፍ ስልጣን ያለው ሰው
አያስፈልግም፣ አይነሳም። የመጽሐፍ ቅዱስ ጉዳይ የተዘጋ ነው፣ የተደመደመ ነው። አንጨምርበትም አንቀንስበትምና ሐዋርያት ይሄ ካላስፈለገ አስፈላጊነታቸው ምንድን ነው? ሐዋርያት አሁን በዚህ ምክንያት የሉም ይላሉ። ሁለተኞቹ ደግሞ ሐዋርያት አሉ ያሉት መጽሐፍ ቅዱስን ሳይሆን መሬት ላይ ያለውን ነገር ተመልክተው ነው። አሉ እከሌ ሐዋርያ አይደለም ወይ እከሌ ሐዋርያ አይደለም ወይ እያሉ ሰዎችን ማስረጃ አድርገው የሚያቀርቡ ናቸው። የነዚህ ትንሽ ችግር ያለበት ይመስለኛል በእኔ እይታ። ምክንያቱም መጽሐፍ ቅዱስ ውስጥ ያለውን ለሐዋርያነት ለአገልጋይነት እንደዚህ ላለ በዚህ ደረጃ ከፍ ያለ መንፈሳዊ ስልጣን ተቀብሎ እግዚአብሔርን ለማገልገል የተቀመጠውን መስፈርት መጽሐፍ ቅዱሳዊ ዳሰሳ አድርገን የሐዋርያትን ራሳቸውን የመጀመሪያዎቹን የበጉን ሐዋርያትም ከዚያ በኋላ ያሉትንም ጭምር መጽሐፍ ቅዱስ ያሉትን ተመልክተን የነሱን የሕይወት ስታንዳርድ እነሱ ለመጽሐፉ ለቃሉ ያላቸውን ቀረቤታ እነሱ ሕይወታቸውን የጠበቁበትን ሁኔታ እነሱ ለሚሰብኩት ወንጌል ተጠንቅቀው የኖሩበትን ልክ ለወንጌል የከፈሉትን ዋጋ የከፈሉትን መስዋዕትነት ተመልክተን ወደዚህ የቀረበ በእነዚህ ምሳሌነት የተገለጠ ማን ነው ብለን ማለት አለብን እንጂ ድምፁን ከፍ አድርጎ የሰበከ ጥሩ ጥሩ ቃላትን የተናገረና በዚህ ምክንያት ሐዋርያ ነኝ ያለን ሁሉ መሬት ላይ ቆጥረን ሐዋርያ አለ ብለን ማስረጃ ልናቀርብ አይገባም። ያሳስተናል። ስለዚህ መጽሐፍ ቅዱሳዊ ወደሆነ ነገር መመለስ አለብን ማለት ነው። ወደ መጽሐፍ ቅዱስ መመለስ አለብን። መጽሐፍ ቅዱስን አይተን ነው ሐዋርያ አለ የለም ይህ እንደዚህ ናቸው ብለን ማለት የምንችለው ማለት ነው። ስለዚህ እስቲ መጽሐፍ ቅዱስ ውስጥ የሐዋርያትን ባህሪዎች እንመልከት። መጽሐፍ ቅዱስ ውስጥ ያሉ ሐዋርያት እንዴት ያለ ሕይወት እንደነበራቸው፣ እንዴት ያለ አገልግሎት እንደነበራቸው ለራሳቸው ለእግዚአብሔር ለቤተ ክርስቲያን ያላቸው ግንዛቤና ምልከታ ያላቸው ሁኔታ እንዴት እንደነበረ መጽሐፍ ቅዱስ ውስጥ ዳሰሳ አድርገን የመጀመሪያዎቹ ሐዋርያት ለምሳሌ የሐዋርያትን ሥራ ምዕራፍ 1 ስታነቡ ቁጥር 21 እና 22 መስፈርት ሲያስቀምጡ ትመለከታላችሁ። የመጀመሪያዎቹን መስፈርታቸውን አናውቅም፣ ማንም አያውቅም። 12ቱ የመጀመሪያዎቹ የበጉ ሐዋርያት የመጡበትን መስፈርት ይሄ ነው ብሎ ሊያስቀምጥ የሚችል አንድም የለም። እነሱን እንዴትና ለምን እንደመረጠ የሚያውቀው ክርስቶስ ብቻ ነው። ጴጥሮስ የተመረጠው በዚህ ባህሪው ምክንያት ነው። ጴጥሮስ የተመረጠው ይሄን መስፈርት አሟልቶ ነው ብሎ ሊል የሚችል ማንም ሰው የለም። እነሱ ግን ራሳቸው 11 ሐዋርያት ይሁዳ ከመካከላቸው በጎደለ ጊዜ በሱ ቦታ ለሰው ለማሟላት ሲሉ ያስቀመጡት መስፈርት ደግሞ አለ። እዚህ ቦታ ምን ይላል? ስለዚህ ከዮሐንስ ጥምቀት ጀምሮ ተመልከቱ፣ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ጊዜ ድረስ። ምክንያቱም ጌታችን ኢየሱስ ክርስቶስ የተገለጠው በዮሐንስ ጥምቀት ጊዜ ነው። ተገልጦ እግዚአብሔር ከሰማይ መስክሮለት መንፈስ ቅዱስ በእርግብ መልክ እሱ ላይ ተቀምጦ በረሃ ወርዶ 40 ቀንና ሌሊት ጸልዮ ተመልሶ ሰዎችን ለአገልግሎት መመልመል ተገልጦ ወንጌልን መናገር፣ መስበክ፣ ድንቅና ተአምራት ማድረግ የጀመረው ከዮሐንስ ጥምቀት በኋላ ስለሆነ ከዮሐንስ ጥምቀት ጀምሮ ብሎ መነሻ ሲያስቀምጡ ተመልከቱ። ከዚያ ጊዜ ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ጌታ ኢየሱስ በአካል በሥጋ ከኛ ጋር በነበረበት ዘመን ሁሉ ከኛ ጋር አብረው ከነበሩት ሰዎች ምን እያሉ ነው? ኢየሱስ ክርስቶስን በዓይናቸው ካዩት በአካል ፊዚካሊ በሥጋ በመሬት ላይ በኖረ ጊዜ አብረውት ከነበሩ ምልልሱን ከሚያውቁ መውጣት መግባቱን ከሚያውቁ ያደረጋቸውን ድንቆች ተአምራቶች ቆመው ያዩ የተመለከቱ ከሱ ጋራ የዋሉ ከሱ ጋራ ያደሩ
አብረውት የነበሩ። ከነዚህ ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ከኛ ጋር ምን መሆን አለበት? የትንሣኤው ምስክር። ተመልከቱ፣ እነሱ የትንሣኤው ምስክር ናቸው። እነማ? የመጀመሪያዎቹ የበጉ ሐዋርያት። ፊዚካል የሆነ የአካል ማለት ነው፣ የአይን ምስክር። የትንሣኤ ምስክር እኔም ነኝ፣ እናንተም ናችሁ። እኔና እናንተ የምንሰጠው የትንሣኤው ምስክርነት ሐዋርያት የበጉ ሐዋርያት ከሚሰጡት ምስክርነት ጋር እኩል አይደለም። እነሱ ያዩ ናቸው፣ እኛ የሰማነን። ልዩነታችን ይሄ ነው። እነሱ አይተው የጻፉ ናቸው፣ እኛ ደግሞ እነሱ አይተው የጻፉትን አምነን የምንመሰክርንን። ልዩነታችን እዚህ ጋር ነው። ስለዚህ አሁን የትንሣኤው ምስክር ስለሆንን ብቻ ሐዋርያ ነኝ ማለት አንችልም። እንደዛ ከሆነ እኔም ሐዋርያ ነኝ፣ እየመሰከርኩ ስለሆነ እየተናገርኩ ስለሆነ ማለት ነው። እና ተመልከቱ፣ እነዚህ ሐዋርያት የመጀመሪያዎቹ የትንሣኤው የአይን ምስክሮች ናቸው። የትንሣኤው የአይን ምስክሮች ያዩ፣ ከትንሣኤ በኋላ ያዩት፣ ከትንሣኤ በኋላ በመካከላቸው ቆሞ የተናገራቸው፣ የትንሣኤውን አካል የትንሣኤውን ሰውነት ያዩ፣ በዓይኖቻቸው ያዩ ናቸው። ከሞቱ በፊትና ከትንሣኤው በኋላ ያዩት ናቸው። ከሞቱ በፊትም ያውቁታል፣ ከትንሣኤ በኋላም አይተውታል። እነማን? የመጀመሪያዎቹ የበጉ ሐዋርያት እነሱ ናቸው። ጳውሎስም እኔ ሐዋርያ አይደለሁምን ካለ በኋላ ኢየሱስን አላየሁትምን ይላል። አላየሁትም ወይ? እኔ ሐዋርያ አይደለሁምን? ኢየሱስን አላየሁትምን ይላል። አይቼዋለሁ እያለ ነው ማለት ነው። ስለዚህ የሐዋርያነት የመጀመሪያዎቹ የሐዋርያነት መስፈርት ኢየሱስን ማየት ነው ብለን ልንል እንችላለን ማለት ነው። ክብር ለእግዚአብሔር ይሁን። አንደኛው የእነሱ መመዘኛ የኢየሱስ ክርስቶስ የትንሣኤው የአይን ምስክሮች መሆን ነው። ከዮሐንስ ጥምቀት ጀምሮ እስካረገበት ቀን ድረስ ኢየሱስ ክርስቶስን ያወቁ የተከታተሉ፣ ምስክርነት የሰሙ ሳይሆን እራሳቸው የሚያውቁ መሆን ነበረባቸው። ይህንን መመዘኛ አስቀምጠው ከነሱ መካከል ወደ ሐዋርያት አገልግሎት ሰው ሲጨምሩ እንመለከታለን ማለት ነው። እግዚአብሔር ይመስገን። ሌላስ ምንድን ነው? የሐዋርያነት መመዘኛ ምንድን ነው? አንድን ሰው ያን ሐዋርያ የሚያስብለው ምንድን ነው? ተልእኮ የተሰጠው ሰው መሆን። ተልእኮ በቀጥታ በአካል ከኢየሱስ ክርስቶስ የተቀበለ መሆን ያስፈልግ ነበረ። እነዚያ ተልእኮ ተሰጣቸው፣ ስልጣንን ሰጣቸው ይላል፣ አሰማራቸው ይላል መጽሐፍ ቅዱስ። ሂዱና እንደዚህና እንደዚህ አድርጉ ብሎ ነገራቸው ይላል። ለ12ቱ ለብቻቸው ተልእኮ ተሰጣቸው። ከማን? ከኢየሱስ። እንደኛ እንደ አሁኖቹ በመንፈስ ለምሳሌ መጋቢ ስንሆን፣ ወንጌላዊ ስንሆን፣ አስተማሪ ስንሆን፣ ነቢይ ስንሆን፣ ሐዋርያም ስንሆን ዛሬ ማለት ነው በዛሬዋ ቤተ ክርስቲያን ውስጥ በእነሱ ልክ አይደለም የሚመጣልን ጥሪ፣ ለነሱ በመጣበት መንገድ አይደለም። የነሱ በቀጥታ ኢየሱስ በመካከላቸው ቆሞ የሰጣቸው ትእዛዝ ነው፣ የሰጣቸው ስልጣን ነው፣ የሰጣቸው ተልእኮ ነው፣ የመጀመሪያዎቹ ሐዋርያት። የኛ ግን በመንፈስ የምንገነዘበው በመንፈስ የምንረዳው ጥሪ ነው። ከኛ መካከል በአካል በሰውነቱ ኢየሱስ ክርስቶስ በሚዳሰስ በሚጨበጥ ሰውነቱ ቆሞ በአካል ቆሞ ሂድና ሐዋርያ ሁንልኝ፣ ሂድና ወንጌላዊ ሁንልኝ ያለው አንድም ሰው የለም። ራእይ አይተን ሊሆን ይችላል፣ ህልም አልመን ሊሆን ይችላል። እንደነዚያ ሰዎች ግን በአካል ተገኝቶ ኢየሱስ ክርስቶስ ተናግሮኛል ብሎ ሊል የሚችል ጤነኛ አእምሮ ያለው ሰው በእኛ ዘመን የለም። ስለዚህ እነሱ ፊዚካል የሆነ በአካል በሰውነቱ ቆሞ ተልእኮ የሰጣቸው ናቸው።
የነሱ መስፈርት ይሄ ነበረ። የነሱ መመዘኛ ይሄ ነበረ። ተልእኮ የተሰጠና የተቀበለ ተልእኮ የተሰጠው እና የተሰጠውን ተልእኮ የተቀበለ ነው ሐዋርያ። ተሰጥቷቸዋል፣ ተቀብለዋል። በፈቃዳቸው ተቀበለ ማለት በፈቃዱ በቃ ገብቶኛል፣ ሰምቻለሁ፣ ተገንዝቤያለሁ፣ አሁን ከዚህ እጄ የሚሰራውን አውቃለሁ፣ የማደርገውን አውቃለሁ ብሎ ከሚያስከፍለው ዋጋ ጋር ከነመስዋዕትነቱ ይሄን ተልእኮ በፈቃደኝነት የተቀበለ ነው ሐዋርያ የሆነው ያነ። በዚህ ምክንያት ብዙዎቹ አሟሟታቸው መስዋዕትነት ነው፣ ሰማዕትነት ነው እንጂ የሕመም ሞት ሌላ ሰው ታሞ አርጅቶ ምናምን ሆኖ የሚሞተው አይደለም። መስዋዕትነት ነው፣ ሰማዕት የሆኑ ናቸው ለወንጌል። በምን ምክንያት? ተልእኮን በቀጥታ የተቀበሉ ከነ ሁሉ ነገሩ የተቀበሉ ስለነበሩ። ተልእኮ የተሰጠውና የተቀበለ በቀጥታ እሱም ኢየሱስም በአካል ተገናኝተው ተልእኮ የተቀባበሉ የተሰጣጡ ማለት ነው። የቀደመው የበጉ ሐዋርያት የምንላቸው እና ሐዋርያት አሉ ወይስ የሉም? ሐዋርያት ጥሪያቸው፣ አገልግሎታቸው ምንድነው? እንዴት ነው? የሚሉትን ሐሳቦች በአጭሩ ይህን ያህል አድርገን እየተመለከትን እንሄዳለን አብረን። ጌታ በነገር ሁሉ ይባርካችሁ። ተባረኩ።